It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ ቅዳሜ የክለቦች ጨዋታ የለም፣ ነገም እንደዚሁ የለም። ይሄ ኢንተርናሽናል ብሬክ የምንለው ወቅት ነው። የክለቦች ጨዋታ ቆሞ ብሔራዊ ቡድኖች ራሳቸውን በተለያዩ የውድድር አይነቶች የሚጠምዱበት ነው። በብሔራዊ ቡድን የተጠሩ ተጫዋቾችም እንግዲህ ክለቦቻቸውን ሰቀቀን ውስጥ ይከታሉ። አንዳንድ ጊዜ እንዳይጎዳብኝ እንደው ሲመለስ ምናምን የሚሉ ነገሮች አሉ። እነዚህ ሁሉ እንግዲህ ካለፉ በኋላ ደግሞ የውድድር ዓመቱን እስክንጨርስ ድረስ የክለብ ውድድሮችን እናያለን። በፕሪሚየር ሊግም ሆነ በሌሎች ሊጎች ላይ እንደዚሁም በአውሮፓ ቻምፒዮንስ ሊግ፣ በዩሮፓ ሊግ በጣም ትልልቅ ትንቅንቆች አሉ። እነማን ሻምፒዮን ይሆናሉ? ማንቸስተር ዩናይትድ ከዛ አንጻር ዩሮፓ ሊግን አሸንፎ ቻምፒዮንስ ሊግ ላይ ይገባሉ ለሚቀጥለው የውድድር ዓመት። አርሰናል፣ ባርሴሎና፣ ሪያል ማድሪድ የት ድረስ ይጓዛሉ? በቻምፒዮንስ ሊግ ሩብ ፍጻሜ የገቡ ክለቦች ናቸው። እነዚህ ጥያቄዎቻችን ናቸው። ግን ከክለቦች ጋር በተያያዘ እንደዚህ ብቻ ሳይሆን አልፎ ተሻግሮ ሄዶ ደግሞ ጥያቄዎችን የሚያነሱ ሰዎችም ደግሞ አሉ። እነዚህ አልፈው ሄደው ተሻግረው ጥያቄ የሚያነሱ ሰዎች የጥያቄዎቻቸው ማጠንጠኛ ለሚቀጥለው የውድድር ዓመት የክለባችን ራስን የማሻሻል ጥረት እንዴት ይሆን ብለው የሚጠይቁ ሰዎች አሉ። ትላንትናም ፕሮግራማችንን ልንጨርስ ስንል ስናነሳ ከነበረው ነገር መካከል የሊቨርፑል ደጋፊዎች የጠየቁ ጥያቄው አለ። የሊቨርፑል ደጋፊዎች ጥያቄያቸው ምንድነው ያልሽኝ እንደሆነ የመጀመሪያው የብዙ ተጫዋቾቻችን ከክለባችን ጋር ለሚቀጥለው የውድድር ዓመት አብረው የሚዘልቁ መሆኑን በእርግጠኝነት ማወቅ አልቻልንም ነው። ምን ማለት ነው ይሄ? መሐመድ ሳላህን፣ ትሬንት አሌክሳንደር አርኖልድን እንደዚሁም ደግሞ ቨርጂል ቫን ዳይክን አብረውን ይቆያሉ ወይስ አይቆዩም የሚለውን እርግጠኛ አይደለም። እነዚህ ልጆች ፍሪ ኤጀንቶች ናቸው። ሁለተኛ ሌሎች ተጫዋቾቻቸውም ቢሆኑ ከሊቨርፑል ጋር ኮንትራት እያላቸውም በሌሎች ክለቦች እየተፈለጉ ስለሆነ ብቻ ሳይሆን እነሱን አዘዋውሮ ገንዘብ አግኝቶ ባገኘው ገንዘብ ደግሞ አዳዲስ ተጫዋቾችን በማዘዋወር በመግዛት ሊቨርፑል ራሱን ማጠናከርም ደግሞ ያስባል። ስለዚህ በሊቨርፑል ቤት ውስጥ ያለፈው ክረምት ላይ ምንም አላደረጉም ነው ስንል እንዳልነበረ፣ በዚህኛው ክረምት ላይ ግን በጣም ቢዚነት ሊኖር ይችላል፣ ስራ መብዛት ሊኖር ይችላል፣ ስንብትም ቅጥርም ስለሚኖር ማለት ነው። የኛ የዛሬ ፕሮግራማችን ዋነኛ ትኩረት ግን እንዲሆን የምንፈልገው ሊቨርፑል ለሚቀጥለው የውድድር ዓመት የማጥቃት አቅሙን ከፍ ለማድረግ ወይም ከአጥቂ ተጫዋቾች የሚገኘው አገልግሎት እንዳይቋረጥበት ለማድረግና ከቻለ እንደውም ለመጨመር ምን አስበዋል፣ ምን ያደርጋል የሚለውን ነገር ነው ማየት የፈለግነው። ይህንን ስናይ የመጀመሪያው ነጥብ መሐመድ ሳላ ላይኖር ስለሚችል ነው። ሁለተኛው ነጥብ ደግሞ የሊቨርፑል ተጫዋቾች ሆነው አርነ ስሎት በዘንድሮ የውድድር ዓመት በዋና አጥቂነት የተጠቀሟቸው አማራጭ ተጫዋቾች እነማን ናቸው? ጎበዞችስ ናቸው ወይ? ውጤታማ ናቸውስ ወይ የሚለውን ነገር የምናይበት ነው። ሁለቱን ስንለካ ነው ሊቨርፑል እዚህ አካባቢ ትልቅ ነገር መስራት፣ ትልቅ ነገር ማድረግ አለበት፣ አለበለዚያ መጪው የውድድር ዓመት እንደ ዘንድሮ በደስታ የታጀበ በድል የተሞላ ላይሆን ይችላል የሚል ሐሳብ የሚያነሱት። መሐመድ ሳላህ በሌለበት አዳዲስ ተጫዋቾች ሳይዘዋወሩ ሊቨርፑል እነ ዳርዊን ኑኔዝን፣ ዲየጎ ጆታንና ሉዊስ ዲያዝ አይነት ተጫዋቾችን ይዞ በእርግጥ ለፕሪሚየር ሊጉ መፎካከር ይችላል ወይ? ለዚህ ነው ይሄ ርዕስ በዚህ ቀን በዚህ ሰዓት የምንነጋገርበት። ብዙ ጥያቄ አለ ከአድማጮች በኩል እንዳልከው። ዋነኛ የሊቨርፑልን ጉዳይ በተመለከተ በተለይ ከዝውውር ጋር ተያይዞ
በጣም ጸጥ ያለ ጊዜን ያሳለፈው እንደውም አርነ ስሎት ከሚደነቁባቸው ነገሮች መካከል አንደኛው ብለው ሰዎች የሚያነሱት በመጀመሪያ የውድድር ጊዜያቸው ከሊቨርፑል ጋራ በነበሩት ተጫዋቾች በጣም ጥሩ የሜዳ ላይ ስኬት ማስመዝገብ መቻላቸው ነው። ለሳቸው ያጫወት ሁኔታ ይመቸኛል ያስፈልገኛል የሚሉትን ተጫዋች ሳያዘዋውሩ አንድም ሆነ ሁለት ምንም ሳያዘዋውሩ በዛ አይነት የሜዳ ላይ እንቅስቃሴ ጊዜ ማሳለፋቸው ለሳቸው አድናቆት እንድንሰጥ ከሚያስገድደን ነገር መካከል አንደኛው ይሄ ነው የሚል በጣም በርከት ያለ አስተያየት ነው በየጊዜው የምንሰማው። እንደምናስታውሰው ቺያዛን ብቻ ነው ሊቨርፑል በአዲስ መልክ ወደ ቡድኑ የቀላቀለው እንጂ ሌሎቹ የነበሩ ናቸው። ስለዚህ በዛ መንገድም ደግሞ የውድድር አመቱን ቢጨርሱ ያን ያክል ከፋ ያለ ውጤት ያስመዘግባሉ ብሎ አይታሰብም በተጫዋቾቹ የግል ችሎታ ማለት ነው። ሌሎች የነበሩት ጉዳዮች እንዳሉ ሆነው ለማንኛውም ግን ሊቨርፑል አሁን እነዚህ ተጫዋቾች የማይወጡ ቢሆን ለምሳሌ ቫን ዳይክም መሐመድ ሰላህም እንደዚሁም ደግሞ አርኖልድም ሌሎች ይወጣሉ ተብለው የሚጠበቁ ተጫዋቾችም በቡድን ውስጥ የመቆየት ሁኔታቸው የተረጋገጠ ቢሆን በጣም የተሟላ ቡድን ነው ብለን ነው መቼም የምንናገረው። ምክንያቱም አንደኛ ስኳዱ ሰፊ ነው ተብሎ ይጠቀሳል። ሁለተኛ ደግሞ ያሉት ተጫዋቾች በሙሉ የሜዳ ላይ እንቅስቃሴያቸው በጣም አሪፍ የሚባል ነው ከተወሰኑት ተጫዋቾች ውጪ ማለት ነው። ስለዚህ በዛ መንገድ አንድ ሁለት ተጫዋቾችን ብቻ በአዲስ መልክ ወደ ቡድኑ ቀላቅለው ከዛ ለሚቀጥለው የውድድር አመት ዝግጁ ቢሆኑ የሆነ የሚያስኬድ ነገር ይኖራል ብለን ልናስብ እንችላለን። ግን አሁን የሚወጡት መረጃዎች የሚያሳዩት በሙሉ ከሊቨርፑል የሚወጡት ተጫዋቾች እኔ ቁጥራቸው በጣም በዝቶብኛል ይወጣሉ ወይም የመውጣት ፍላጎት አላቸው ተብሎ የተገለጸው ተጫዋቾች ቁጥራቸው በዝቶብኛል። በተደጋጋሚኛ ስንናገር የነበረው ያው የሶስቱን ተጫዋቾች ነው የሳላህን የቫን ዳይክንና እንደዚሁም ደግሞ የአርኖልድን ማለት ነው። ከዛ ውጪ ግን አሁን ሌሎች ስሞች በጣም በተደጋጋሚ እየሰማን ስለሆነ የቀጣዩ አመት ሊቨርፑል ምን ሊመስል ይችላል የሚለውን እንድናስብ የሚያደርገን ይመስለኛል። እኔ እንደተባለው የመውጣት ፍላጎት አላቸው ተብለው ስማቸው የተጠራ ተጫዋቾች በሙሉ ይወጣሉ ብሎ መናገርም ትንሽ አስቸጋሪ ነው እንደውም ከቁጥራቸው ብዛት አንፃር። ግን እነዚህ በቃ የሊቨርፑል መልክ የተባሉት ተጫዋቾች ግን የሚለቁ ከሆነ የሚቀጥለው የውድድር አመት እንዴት ሊሆን ይችላል ብለን እንድንጠይቅ የሚያስገድደን ይመስለኛል። እንደውም ከነ ቫን ዳይክ በተጨማሪ የኢብራሂም ኮናቴ ስም እየተነሳ ነው እኮ ልክ ከፓሪስ ሰን ጀርማን ጋራ ሊቨርፑል በሻምፒየንስ ሊግ ተጫውቶ ከውድድሩ ከወጣ በኋላ ነው ቫን ዳይክም በሚቀጥለው የውድድር አመት ከሊቨርፑል ጋራ ስለመቆየት እርግጠኛ አይደለሁም ብሎ አስተያየቱን የሰጠው እና የኢብራሂም ኮናቴና የቫን ዳይክ ጥምረት በሊቨርፑል በጣም ጥሩ መልክ ነበረው። በተለይ የውድድር አመቱ እንደተጀመረ አካባቢ ብዙ አስተያየት የሚሰጥበት እና ለሊቨርፑል ውጤታማነት ትልቅ አስተዋጽኦ አለው ተብሎ ሲጠቀስ የነበረ ነው። አሁን ደግሞ የሚወጡት መረጃዎች የሚያሳዩት ልክ እንደ ቫን ዳይክ ሁሉ ምናልባትም የኢብራሂም ኮናቴም ቆይታ ከሊቨርፑል ጋራ ላይቀጥል ይችላል የሚል መረጃም እያየን ነው። እንደገና ደግሞ ጉዳትም እያጋጠመው ነው። አሁንም ከፈረንሳይ ብሔራዊ ቡድን ጋራ ባደረገው ጨዋታ ከክሮኤሺያ ጋራ በነበረው ጨዋታ ላይ ተጎድቶ እንደውም የመጀመሪያው 45 ሁሉ ሳይጠናቀቅ ነው ከሜዳ የወጣውና የዚህ ልጅ በሊቨርፑል ቤት መቆየት አለመቆየትም ጥያቄ ከተነሳባቸው መካከል ይጠቀሳል። ሉዊስ ዲያዝም አይቻለው። አሁን እንግዲህ ሉዊስ ዲያዝ ጥሩ ነው ስትል ነበር አንተ እንደውም አይደል? በዚህ የተሻለ ነገር አሳይቶ ነበር። እሱም ምናልባት ሊያዩ ከሚችሉ ተጫዋቾች መካከል አንደኛው ነው ተብሎ እንዳልከው ወደ ባርሴሎና ሊሄድ ይችላል የሚሉ መረጃዎችም እየወጡ ስንመለከት ነበር። የዳርዊን ኑኔዝም ጉዳይ ይሄንን እንኳን የሊቨርፑል ተጫዋቾች ይሄድልን ሊሉ ይችላሉ፣ ደጋፊዎች ይሄድልን ሊሉ ይችላሉ። በሱ የሜዳ ላይ እንቅስቃሴ አብዛኛውን ጊዜ ደስተኛ አለመሆናቸውን ስለሚናገሩ ማለት ነው። ግን ይሄ ተጫዋች ወደ አልናስርም ሊሄድ ይችላል የሚሉ መረጃዎችን አይቻለው። እዛው በፕሪሚየር ሊጉ ላይ ቆይቶ አስቶን ቪላን ሊቀላቀል ይችላል የሚሉ መረጃዎችንም እንደዚሁ ስንመለከት ነበረ። ከዛ በተጨማሪም ደግሞ ወደ ሌሎች ክለቦችም ሊሄድ ይችላል
ለሚሉ መረጃዎችም ወጥተዋልና በቃ ስታየው እንግዲህ የሊቨርፑልን ይለቃሉ የሚባሉት ተጫዋቾች ሃርቪ ኢሊየትን ጨምሮ ጆ ጎሜዝን ጨምሮ እኔ ቁጥራቸው በጣም በዝቶብኛልና ምን አይነት ሊቨርፑል ሊሆን ይችላል የሚቀጥለው የውድድር ዓመት ላይ የሚለው ትንሽ የሚያነጋግር ነው። ይሄ በጥቅል ሊቨርፑል ሊለቁ የሚችሉ ተጫዋቾች ዝርዝር ኤክሶደስ ይሉታል አንዳንዴ ጥርግ ብሎ መውጣት ጥርግ ብሎ መለያየት ነገር ሊኖር ይችላል ነው። ግን ከዛ በተጨማሪስ ያን እንደሆነ ደግሞ የተለያዩ አስተያየቶችን ልንሰጥበት የምንችለው በአጥቂው ክፍል አሁን ተከላካዩን ለብቻው ራሱን ችሎ በጣም ልንነጋገርበት የምንችል ይመስለኛል። ምክንያቱም በኢብራሂማ ኮናቴና በቨርጂል ቫን ዳይክ መካከል ያለው ጥምረት በጣም አሪፍ ጥምረት ነው። ይሄ ጥምረት ኔክስት ሲዝን ላይ የማይኖር ከሆነ ለሊቨርፑል ምን ማለት ነው ብሎ መነጋገር ይቻላል። ወደ አጥቂዎቹ ስንሄድ ግን ሊቨርፑል አዲስ አጥቂ ማስፈረሙ የሚቀር አይመስለኝም። አዲስ አጥቂን ይፈልጋል። ይሄንን አዲስ አጥቂ የማስፈረም ፍላጎቱን ደግሞ መሐመድ ሳላህ አብሮት የሚቆይ ቢሆንም ባይሆንም ማድረጉ መቅረት አይችልም ነው። ምክንያቱም ክረምት ላይ አርነ ስሎት ምናልባት ትኩረት ሰጥተው ሊሰሩባቸው ከሚችሉ ራስን ቡድናቸውን የማጠናከር ስራዎች መካከል አንደኛው የፊት መስመር ተጫዋቾችን በማዘዋወር በኩል ሊሰሩት የሚገባ ጉዳይ ነው። በተለይ 9 ቁጥር ቦታ ላይ የሚጫወት ተጫዋችን መፈለግ መቻል አለባቸው። የዘንድሮ የውድድር ዓመት ላይ ያበቃ 9 ጨዋታ ይቀራል። 9 ጨዋታ እስከቀረ ድረስ በዘንድሮ የውድድር ዓመት ሊቨርፑል ተጋጣሚዎቹ ላይ ወደ 106 ጎል አግብቷል። ሊቨርፑል ካገባቸው 106 ያህል ጎሎች ውስጥ 28ቱን ያገቡት አርነ ስሎት 9 ቁጥር ቦታ ላይ እንዲጫወቱ እድል የሰጧቸው 3 ተጫዋቾች ናቸው። ይሄ ማለት ሊቨርፑል ካገባው 106 ጎል ውስጥ እንደ አጥቂ እንዲጫወቱ የተደረጉት 3 ተጫዋቾች በድምሩ ለ3 28 ጎሎችን ካገቡ 3ቱ ተጫዋቾች በጋራ በሊቨርፑል የዘንድሮ የውድድር ዓመት የጎል ብዛት ውስጥ ያላቸው የድርሻ መጠን 26.4% ነው። የሚደንቀው የሶስቱ በጋራ ከመሐመድ ሳላህ ከብቻው ያነሰ መሆኑን በሊቨርፑል ሁለተኛ ኮከብ ግባግቢ ከሆነው ከኮዲ ጋክፖ ደግሞ ለሶስት እነሱ ጋክፖ ግን ለብቻ ሆኖ ጥቂት የሚበልጡ መሆናቸው ነው። እነዚህን ሰዎች እንተማመንባቸው ወይ ነው? እነዚህ ሰዎች እነማን ናቸው? ሉዊስ ዲያዝ፣ ዲየጎ ዦታና ዳርዊን ኑኔዝ ናቸው። 3ቱ ተጫዋቾች በዘንድሮ የውድድር ዓመት በአጠቃላይ ለሊቨርፑል 6148 ደቂቃ ተጫውተዋል። ሉዊስ ዲያዝ ነው ብዙ ጎል ያገባው 13፣ ዲየጎ ዦታ 8፣ እንደዚሁም ዳርዊን ኑኔዝ 7። በድምሩ ለ3 28 ጎል ነው ያገቡት። 5 ሉዊስ ዲያዝ፣ 3 ዲየጎ ዦታ፣ 7 ዳርዊን ኑኔዝ፣ በድምሩ ደግሞ 15 ለጎል የሚሆኑ ኳሶችን ሰጥተዋል። ይሄ ማለት ወደ 220 ደቂቃ ይፈጅባቸዋል ከሶስቱ አንዳቸው ጎል ለማግባት። ሊቨርፑል ከሶስቱ ከአንዳቸው ጎል ለማግኘት 220 ደቂቃ መጠበቅ አለበት። ሊቨርፑል ከሶስቱ ከአንዳቸው ጎል ወይም አሲስት ለማግኘት ደግሞ 143 ደቂቃ መጠበቅ መቻል አለበት። ይሄ በጣም ፑር ነው። ይሄ በጣም ደካማ ነው። ስለዚህ ይሄ በጣም ደካማ ስለሆነ በሉዊስ ዲያዝ፣ በዳርዊን ኑኔዝ እና በዲየጎ ዦታ እየተማመነ ያለ መሐመድ ሳላህ ከሆነ በጣም ይከብደዋል። ከመሐመድ ሳላህም ጋር ቢሆን ግን ይበልጥ የመሻሻል እድል እንዲኖር ወይ የልጆቹን አቅም ማሳደግ ነው ወይም ካልሆነ አዳዲስ ተጫዋቾችን እዛ ቦታ ላይ ሊቨርፑል መመልከት መጀመር አለበት ነው። ለምን እነዚህ ተጫዋቾች አልሆነላቸውም? የተለያየ ምክንያት አለ። ለምሳሌ የሉዊስ ዲያዝን ብትወስጂ ሉዊስ ዲያዝን አሴ ነምበር 9 ስትጠቀሚውና አሴ ሊፍት ዊንገር ስትጠቀሚው አንድ አይደል። ልጁ በተፈጥሮ በግራ መስመር በኩል መጫወት የሚችል ተፈጥሯዊ ችሎታው በግራ መስመር በኩል ሲጫወት ነው የበለጠ ውጤታማ የሚሆነው የሚባልለት ልጅ ነው። ይሄ ሆኖ ሳለ ግን 9 ቁጥር ቦታ ላይ ሲጫወት ክፍተቶች አሉበት። ዳርዊን ኑኔዝን ስትዩ ዳርዊን ኑኔዝ በእርግጥም የሚጫወተው እዛ ቦታ ላይ ነው። በ9 ቁጥር ሚና ሊጫወት ይችላል፣ ወይም ደግሞ በሐሰተኛ 9 ቁጥር ቦታ እንዲጫወት ልታደርጊው ትችላለች። ነገር ግን ኮንሲስተንቲ አለ ወይ? ወጥነት አለ ወይ? ሶ ሂ ኢዝ ሶ ኢንኮንሲስተንት።
ወጥነት የጎደለው ተጫዋች ነው። የሆነ ሰዓት ላይ ለሊቨርፑል ሙሉ ነጥብ ማግኘት ዋነኛ ምክንያት ዋነኛ ሰበብ ተደርጎ እናየዋለን። የሆነ ወቅት ላይ ደግሞ ለሊቨርፑል ከውድድር መውጣትም ለሊቨርፑል ተሸንፎ ወይም አቻ ወጥቶ መውጣትም ምክንያት ሲሆን ልታዩ ትችያለሽ። የዲዮጎ ዦታን ጉዳይ ደግሞ ካነሳሽ የፊትነስ ጉዳይ ነው። ዲዮጎ ዦታ ከሚጫወትበት እና ተጎዳ ተብሎ ሳይጫወት ከሚቀርበት አጋጣሚ የትኛው ያመዝናል? በተደጋጋሚ የጉዳቱን ነገር አይደለም ወይ የምንሰማው የሚሉት ነገሮች ናቸው። ስለዚህ አንዳንዱ ከተፈጥሮ የመጫወቻ ቦታው በመውጣቱ ያንዳንዱ ኢንኮንሲስተንሲ ስላለ የሌላኛው ደግሞ ቅድም እንዳልኩሽ የፊትነስ ሌቭሉ ድሮፕ ስለሚያደርግ ስለዚህ እንዲህ ያሉትን እውነቶች ለመቀየር ሊቨርፑል አጥቂ ማስፈረም መቻል አለበት። ማንን ሊያስፈርም ይችላል ነው ቀጥሎ የሚመጣው። አጥቂ ማስፈረም አለበት ላይ ልዩነት ያለን አይመስለኝም። አው እነዚህ ያቀረቡት ማሳያዎች በደንብ የሊቨርፑል የማጥቃት ችግር ወይም አጥቂ ተጫዋቾች ናቸው ከመሐመድ ሳላ ውጪ ከጋክፖ ውጪ የአጥቂ መስመር ተጫዋቾች ናቸው እና ከነሱ የተሻለ አገልግሎት አገኛለሁ ብለው ከሚያስቧቸው ተጫዋቾች ምን ያክል እየተጠቀሙ ነው የሚለውን በደንብ አድርጎ የሚያሳይ ይመስለኛል። አብዛኛውን ጫና ወይንም ደግሞ አብዛኛውን ነገር የተሸከመው መሐመድ ሳላ ነው። በፊት መስመር ላይ ባለው እንቅስቃሴ በአሲስትም ቢባል እንደገና ጎል በማስቆጠርም ቢባል አንደኛ የመሐመድ ሳላ የቆይታ ጉዳይ አልተረጋገጠም። እንደው ቢረጋገጥም እንኳን እንደዚህኛው የውድድር አመት መሐመድ ሳላ በሚቀጥለው የውድድር አመት በተሟላ ሁኔታ ይቀጥላል ብሎ ለመናገርም እርግጠኛ መሆን የሚቻል አይመስለኝም አይደለ? ዘንድሮ በጣም ጥሩ ነው መሐመድ ሳላ ምንም ጥርጥር የለውም። ይሄኛውን ጥሩነቱን በሚቀጥለው የውድድር አመትም ይዞ ይቀጥላል ወይ ብሎ ለመናገር በእርግጠኝነት ትንሽ ሊያስቸግር ይችላል ካሉት ሁኔታዎች አንፃር ማለት ነው። በእርግጥ መሐመድ ሳላ የኮንሲስተንሲ ችግር የለበትም። ከአመት አመት በጣም ጥሩ ብቃት የሚያሳይ ተጫዋች ነው። ግን የዘንድሮ ደግሞ ኤክሰፕሽናል ነው ተብሎ እየተገለጸ ነው የሚገኘው በተለይ ከእድሜው አንፃርና ሌሎች አጋዥ ተጫዋቾች የሚባሉትም ቅድም እንደጠራ ነው የሚሰጡት አገልግሎት ምን ያክል ነው የሚለውን ስናይ ለብቻው ብዙ ነገሮችን እየተወጣ እንደሆነ ስለምናይ ማለት ነው። ስለዚህ ወይንም አጥቂ ማስፈረሙ ብዙ ጥያቄ ያለው አይመስለኝም። የሚያነጋግር አይደለም። ስለዚህ የተወሰኑ ተጫዋቾች መውጣታቸው ብቻ ሳይሆን እዛው ባይወጡም እንኳን ቤት ውስጥ ያለው ሀቅ ቤት ውስጥ ያለው እውነት ያንን ለማድረግ ያንን ለመፈጸም የሚያስችል አይደለም በሚለው ካመንን እነማንን ሊያስፈርም ይችላል ወደሚለው መልእክቶችን ካደመጠን በኋላ መመለስ እንችላለን። ወይም ስሞቻቸውን ብቻ ነግረን ስለ እነዚህ ተጫዋቾች ሊቨርፑል ቤት ቢመጡ ወደ ሊቨርፑል ተጫዋችነት ቢቀየሩ ወይም ወደ ሊቨርፑል ቢዘዋወሩ ምን ሊቀይሩ ይችላሉ፣ ምን ሊያሻሽሉ ይችላሉ የሚለውን ነገር ብናይ። እሺ አሌክሳንደር አይዛክ ያልሽ ዝም እሺ አይዛክ እሺ ምርጫዎች የተባሉት ሁሊያን አልቫሬስ እሺ እሺ እንዴት አልተዋጣልሽም ነው? አይተዋጣልኝ እንጂ ግን ይቻላል ወይ የሚለው ነው። አሁን ይቻላል የመሆን እድሉ በርግጥ እሺ ሁጎ ኤኪቲኬ እሺ የአይንትራክ ፍራንክፈርት ተጫዋች ነው። ሁጎ ኤኪቲኬ በነገራችን ላይ ከማርሙሽ ጋር አብሮ ይጫወት የነበረ ማርሙሽ ሲወጣ አይንትራክ ፍራንክፈርትን ቀጥ አድርጎ የያዘ ልጅ ነው። በኋላ ልንመለከተው እንችላለን። ጃኦ ፔድሮ ከብራይተን ኤንድ ሆቭ አልቢየን እንደዚሁም ደግሞ ቤንጃሚን ሼሽኮ እነዚህ ተጫዋቾች ናቸው በዋናነት እየተጠሩ ያሉት። ኦፍ ኮርስ አንዳንድ ሰዎች ከሊል ጆናታን ዴቪድንም ሊያስፈርም ሊቨርፑል እቅድ ፍላጎት አለው የሚሉ ቢሆንም አጓጉሽ ስሞቹ ወይስ አይ በቃ እነዚህን ተጫዋቾች እነዚህን አጥቂዎች ማን ነው ማይፈልጋቸው ብዬ ነው ማሰው። አሁን በተጠራ ቁጥር ስለ አጥቂ መስመር ተጫዋች በተጠራ ቁጥር አብረው እየተነሱ የሚገኙ ተጫዋቾች ናቸው። በተለይ አይዛክን በተመለከተ በቀደሙት ፕሮግራሞቻችን ላይ ስናነሳ ነበረ። በጣም ብዙ ነው ፈላጊው። አርሰናልም በጣም ከፍተኛ ፍላጎት እንዳለው ይታወቃል። ያደረጋቸው ጥረቶችም አሉ ተብሎ ሲገለጽ ነበር። እንደውም ሊቨርፑል ይህንን ተጫዋች ለማስፈረም ፍላጎት አለው ተብሎ ሲገለጽም አልሰማውም ነበረ። ግን በትክክል በቃ ጥሩ አጥቂ ያስፈልገኛል ካለ እነዚህ ተጫዋቾች ላይ ነው መሰረት ማድረግ ያለበት። ጁሊያን አልቫሬዝ የማንቸስተር ሲቲ ጸጸት ነው ብለው የሚናገሩ ብዙ ሰዎች አሉ። ማንቸስተር ሲቲ ሁለት ስህተት ነው የሰራው ተብሎ ይገለጻል። አንደኛ ራሱ ጁሊያን አልቫሬዝን ለአትሌቲኮ ማድሪድ መሸጡ፣ ሁለተኛ ደግሞ ከሸጠም በኋላ እሱ ሊተካ የሚችል ተጫዋች አለማስፈረሙ። ግን አለመሸጥ ይችል ነበር
እንደ ጥፋት እንዴት ልናየው እንችላለን? አይ በቃ ባይሸጠው ይሄንን አገልግሎት ያገኝ ነበር በዘንድሮ እኮ ግን አለመሸጥ ይችል ነበር ወይ? አለመሸጥ ይችል ነበር ወይ ማለት በቃ ሁሊያን አልቫሬዝ እኮ ነው ደስተኛ ያልሆነ። ሁሊያን አልቫሬዝ ደስተኛ ያልሆነበት ሌቭል በጣም ከፍ ያለ ነው። ስለዚህ በዛ መጠን ደስተኛ ካልሆነ ሁሊያን አልቫሬዝ እንዴት ይሆናል? ሁሊያን አልቫሬዝ ደስተኛ ያልነበረው ደስተኛ ስላልሆነ ነው። ግን ደስተኛ ያልነበረው የመጫወት እድል ስላላገኘ ነው። እና አሁን ባለው ማንቸስተር ሲቲ ደግሞ የመጫወት እድል ያገኝ ነበር የሚል መከራከሪያ ነው የሚቀርበው። ይሄንን ምንም ማስተማመኛ ልትሰጥ አትችልም። ያገኝ ነበር እንደውም ማስተማመኛ ተጫለሽ እንጂ ያገኝ ነበር። እንዲህ አይነት ሁኔታ እንደሚፈጠር ከመሸጡ በፊት ማንቸስተር ሲቲ እንዲህ አይነት ሁኔታ ውስጥ እንደሚገባ ማስተማመኛ መስጠት አይቻልም። ለዛ እኮ ነው እሱም በቃ ሊሄድ የሚለው አይደል? ማስተማመኛ የምትሰጪ የነበረው ለምንድን ነው? አርሊንግ ሃላንድ ተጎዳ፣ ብዙ ክፍተቶች ተፈጠሩ አይደል? ማንቸስተር ሲቲ ቤት እዛ ጋር ክፍተቶች ተፈጠሩ። ስለዚህ ያኔ ሳይሸጠው ቀርቶ ቢሆን ኖሮ ሬጉላርሊ ከሚጫወቱ ተጫዋቾች መካከል አንደኛው ሁሊያን አልቫሬዝ ይሆናል። ማርሙሽ የማንቸስተር ሲቲ ተጫዋች የመሆን እድሉ ደግሞ በጣም ያንስ ነበር። ገብቶሻል ማለት ከዛ በኋላ የሆኑት ነገሮች ሁሊያን አልቫሬዝ ታግሶ ቢሆን ኖሮ በማንቸስተር ሲቲ ቤት የመጫወትን እድል ያገኝ ነበር፣ ማንነቱን የበለጠ ይገልጥ ነበር። እሱ ደግሞ የሚፈልገው እና ሃላንድም እያሉ ዋን ኦፍ ዘ ሬጉላርስ መሆን ነው የሚፈልገው። በመደበኛነት ማንቸስተር ሲቲን ከሚያገለግሉ ተጫዋቾች መካከል አንዱ መሆን ነበር በጣም 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 አብዝቶ ይመኝ ነበርና ያ አልተሟላም። በዛም ረገድ ደግሞ ፔፕ ጋርዲዮላ ዋስትና ሊሰጠውም አልቻለም። ፔፕም ደግሞ እንደዚህ ሲሆን አይወድም አለሱ። እንዴት ይሄ ካላሰለፍከኝ እወጣለሁ ምናምን ስትይው ሁልጊዜም የሚለው ነገር ምንድነው? ለምሳሌ አሁን ማንቸስተር ሲቲ እንትና ተጎዳበት አይደለም? የሮድሪ ተጎዳበት፣ ሌሎች ተጫዋቾች ተጎዱና የተጫዋቾች እጥረት አጋጠመው። ሲያጋጠመው ስኳድ ዴፕዝና የተጫዋቾች በጉዳት ምክንያት መጫወት አለመቻልን ሲያነጻጽረው የስኳድ ዴፕዝንም በጣም ጠላለሁ አለሱ። ሲበዙም መከራ ነው አለ። ሲበዙም እሱን ሃንድል ማድረግ፣ እሱን ማስተዳደር፣ እሱን የሆነ ነገር ማድረግ በጣም ከባድ ነው አለ። ሲበዙም ሲያንሱም መከራ ነው። ግን እሱ ያኛውን ለምን አልተጫወትንም የሚለውን ይሄ ንጭንጭ ምናምን ያለበትን ነገር በጣም 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 አብዝቶ ይፈራዋል። በተለይ ያው ስለዚህ ንጭንጩን ስለሚፈራ ውጣ ይለዋል ማለት ነው። በተለይ ምናልሽ በተለይ ይሄ እገሌ ከሌለ ነው እኔ ልሰለፍ የምችለው የሚለውን ሐሳብ ይዘው ያልገቡ ተጫዋቾች ካልሆኑ በስተቀር እነ ጁሊያን አልቫሬዝን ሁሌ ሜዳ ላይ መገኘት እንፈልጋለን የሚለው ሐሳብ ከአሰልጣኙ ጋራ ላያግባባቸው ይችላል እና ያም ደግሞ የታየው በዚህ ምክንያት ይመስለኛል። ለማንኛውም ግን የአልቫሬዝ ጉዳይ እንደገና ይሄኛው የውድድር አመት ደምቆ እንዲታይ የሆነበት የውድድር አመት ነው ከአትሌቲኮ ማድሪድ ጋራ እንዳየ ነው። ስለዚህ ሊቨርፑል ይሄንን ተጫዋች የሚያገኝ ከሆነ ይጠቀማል እንጂ ሌላ ምንም የሚጎዳው ነገር የለም። ምክንያቱም የእያንዳንዳቸውን ተጫዋቾች እና በሊቨርፑል ቤት ውስጥ ሊፈጥሩ ስለሚችሉ ተጽዕኖ አዳዲስ ነገር የመሆኑንም እድል የእውነት ለመናገር ደግሞ ስለተመኘሽ ሁሉ ነገር ታገኛለሽ ማለት አይደለም። ስለዚህ የመሆኑንም እድል በተመለከተ ሐሳቦችን መስጠት ይኖርብናል። የሊቨርፑል አጥቂ ፍለጋ ማን ላይ ይጥላቸው ይሆን ነው ጥያቄው። እድሜ 25፣ የተጫወተው ጨዋታ ብዛት 292፣ ያገባው ጎል 130። ስም አሌክሳንደር አይዛክ፣ ክለብ ኒውካስል፣ ብሔራዊ ቡድን ስዊድን። ቅድም ስንወጣ ምን አልሽ አንቺ? ስሞቻቸውን ከጠራን በኋላ እነዚህን የማይፈልግ ማን አለ የሚል ነገር አነሳሽ። በመፈለግ ብዛት ወይም የሚፈልጓቸው ክለቦች ከመብዛታቸው አንጻር ያየነው እንደሆነ አሌክሳንደር አይዛክ ቀዳሚውን ቦታ የሚይዝ ይመስለኛል። አጥቂ ለሚፈልጉ ክለቦች፣ ጎል የሚያስቆጥር ተጫዋች እያሰሱ ላሉ ክለቦች ይህንን ተጫዋች ቀዳሚ ምርጫቸው ቢያደርጉ የሚደንቅ አይመስልም። ምርጥ እጩ ነው ለሊቨርፑልም ቢሆን አሌክሳንደር አይዛክ። ይሄ በጣም በጣም ምናልባትም በቃ የተዋጣላቸው ይሆናሉ ከሚባሉት የፊት መስመር ተጫዋቾች ወይም የመሃል አጥቂዎች መካከል አውሮፓ ውስጥ አንደኛው አሌክሳንደር አይዛክ ነው። ይህንን ክረምት በኒውካስል ቤት ውስጥ ሆኖ የሚያሳልፍ አይመስለኝም። ይሄ ክረምት ክለብ እንዲቀይሩ አጋጣሚ ከሚሆንላቸው ተጫዋቾች መካከል አሌክሳንደር አይዛክ የመሆኑ ጉዳይ በጣም ሰፊ ነው። ይሄንን በተመለከተ ዘቴሌግራፍ ምን ይላል? ኒውካስል ዩናይትድ ይሄንን ተጫዋች አልሸጥም አይደለም አቋሙ፣
የምትገዙ ከሆነ ቢያንስ 150 ሚሊዮን ፓውንድ አዘጋጁ ነው። በሌላ መንገድ እምቢ እያለ ነው ወይንስ በዚህን ያህል ገንዘብ የምር ይሸጣል ብሎ እያሰበ ነው የሚል ጥያቄን ያነሳል። ቴሌግራፍ ይህንን ነገር ይበል እንጂ ሌሎች ሰዎች ደግሞ የለም 90 ሚሊዮን ቢሰጠው አሌክሳንደር አይዛክን ሊሸጥ ይችላል፣ ስለዚህ ወደ 90 ሚሊዮን ፓውንድ አካባቢ ሊያወጣ ይችላል ይሄ ልጅ ነው። እንደዚህም ሆኖ ውድ ሊሆን ይችላል። እንደዚህም ሆኖ ክለቦች ይህንን ያህል ገንዘብ ለአሌክሳንደር አይዛክ ሊያወጡ ይችላሉ ወይ ነው። ስለዚህ 90 ሚሊዮን ፓውንድ ይዞ ሄዶ ኒውካስል ዩናይትድን አይዛክን ሽጥልኝ ብሎ ቢጠይቅ የጠየቀው ክለብ አይዛክ የሚወደድ ከሆነ አሌክሳንደር አይዛክን አያረጋጋውም አሉ በኒውካስል ዩናይትድ ቤት ውስጥ። በቃ ይሄን አገኛችኋል እንዴ ልቀቁኝ እንጂ ያስብለዋል ነው። ግን ኒውካስል ዩናይትድ እስከ 150 ሚሊዮን ፓውንድ በዝውውሩ ላይ ሊጠይቅ ይችላል ነው። ይሄ የምር የኒውካስል ጥያቄ ሆኖ የሚቀጥል ከሆነ ሊቨርፑል ይፈልገዋል። ግን የምንፈልገውን በሙሉ እያገኘን ስለማንኖር ይህንን ልጅ የማግኘት እድሉ በጣም አነስተኛ ሊሆን ይችላል ነው። ይህንን እንያዝ። አሁን ባለበት ተጨባጭ እውነት ደግሞ ሁለተኛው ለሊቨርፑል ነገሩን አስከፊ የሚያደርገው ወይም ቻሌንጂንግ የሚያደርገው የመጀመሪያው ዋጋ ነው። ሁለተኛው አውሮፓ ውስጥ አሉ የሚባሉ ክለቦች እዚህ ልጅ ላይ ፍላጎት ያላቸው መሆኑን። አሌክሳንደር አይዛክን ብዙ ትልልቅ ክለቦች ይፈልጉታል። ስለዚህ ከነዚህ ከሌሎች ፈላጊዎቹ ጋር ተፎካክሮ ማሸነፍ፣ አሌክሳንደር አይዛክን ማሳመን ደግሞ ሌላ ስራ ነው የሚሆነው ለሊቨርፑል። ስለዚህ በጣም ብዙ ጎል የሚያስቆጥር አጥቂ ስለሆነ ብቻ ሳይሆን ለምሳሌ የጎል ማግባት ጉብዝናውን ብቃቱን ለማስረዳት ከተፈለገ በ77 ጨዋታዎች 50 ጎል ላይ የደረሰ ነው። በፕሪሚየር ሊግ ከባድ ነው ይባላል አይደል? በ77 ጨዋታዎች 50 ጎል ላይ መድረስ የቻለ ነው። በዘንድሮ የውድድር ዓመት ደግሞ በ33 ጨዋታ 23 ጎሎች ላይ መድረስ የቻለ ነው። በቃ ጥሩ ጎል አስቆጣሪ ነው አሌክሳንደር አይዛክ። ስለዚህ ይሄ ቁጥር የሚያሳየው ቢፈለግም አይገርምንም፣ ቢፈለግም የሚገርም ነገር የለውም ነው። ግን ከጎል አስቆጣሪነት በላይ ሌሎች ኳሊቲዎቹም እንደዚሁ የተፈላጊነቱን መጠን ጨምረውታል። ለምሳሌ ፍጥነት ስፒድ ሁለት አይነት ነው ይሉሻል የእግር ኳስ ባለሙያዎች አይደል? አንደኛው አካላዊ ነው፣ ሁለተኛው የአእምሮ አስቦ ቶሎ የመወሰን ፍጥነት ነው። በዚህ ረገድ በጣም ቆንጆ ነው። ሻርፕነስ አለው እና ሊንክ አፕሌይ ላይ በጣም 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 ቆንጆ የሚባል አቅም ያለው ተጫዋች ነው። ቁመቱ ዘለግ ያለ ነው። የቁመቱ ዘለግ ያለ መሆን ደግሞ የአየር ላይ ኳሶችን ተጠቅሞ ወደ 1.95 አካባቢ ነው። ስለዚህ የአየር ላይ ኳሶችን ተጠቅሞ ጎል ለማስቆጠርም እድል የሚሰጥ ነው የሚል አለ። ግን ይሄንን ልጅ ሊቨርፑል መፈለግ የጀመረው አሁን አይደለም። በነገራችን ላይ 2021 ላይ ሪያል ሶሴዳድን ለቆ ወደ ሌላ ክለብ ከመዘዋወሩ በፊትም የሊቨርፑል ፍላጎት ነበረ በዚህ ተጫዋች ላይ። አሁን ልጁ በፕሪሚየር ሊግ ምን ማድረግ እንደሚችል ስላሳየ የሊቨርፑል ፍላጎት ይጨምር ይሆናል እንጂ አይደበዝም። ስለዚህ የመጀመሪያው እጩ አሌክሳንደር አይዛክ ነው። ለዚህ ለእጩነቱ ስንት ትሰጪዋለሽ? ትልቅ ማርክ ነው። በደንብ ትልቅ ማርክ ነው። ምንም አሌክሳንደር አይዛክ በዚህ የውድድር ዓመት ያሳየው ነገር በሙሉ በጣም የሚደነቅ ነው። እንደውም በደንብ ሁልጊዜ የማስታውሰው ከኒውካስልና አርሰናል ሲጫወቱ ቦታ ቢቀያየሩ ኖሮ ሃቨርትዝ ወደ ኒውካስል ከኒውካስል ደግሞ አይዛክ ወደ አርሰናል ቢሆን ኖሮ አርሰናል ምን አይነት ቡድን ይሆን ነበር ተብሎ አስተያየት ሲሰጥ ምን አስታውስ ይመስለኛል። ምክንያቱም በጣም ሰርቪሱ ስላለ የአይዛክ የመጨረስ አቅም የሜዳ ላይ እንቅስቃሴው ከግምት ውስጥ ገብቶ የተሰጠ አስተያየት ይመስለኛል። እኔ እኮ ነኝ ያልኩት። አንተ ነው ያልኩት? የሆነ ሌላ ባለሙያ ያለው ገብርኤልን እኔ ነኝ ያልኩት። የሆነ እኔ እኮ ጋሪ ኔቭል ነው መሰለኝ ያለው ልል ነበር። እግዚአብሔር አራጉድ ከምር እሺ ስም አሰጣሽኝ። አሁን እሺ ካራገር ነው ተመስገን ነው የሚጠቀስ ነገር ስላልን ራሱ ከምር ነው በእውነት እኔ ነኝ አንቺ እኔ እኮ ነኝ ያልኩት ማለት ነው። ያዛገራል አይባልም እንዴ? አይደለም እኔ ነኝ እንጂ ለሌ ነበረው እንዳልኩ ነው። ጋሪ ኔቭል ነው መሰለኝ ያለው በደንብ አላስታውሰው ምናምን ብዬ ብቻ እኔ ነኝ ያልኩት።
ግን ብቻ ዋናው እሱም ብሎት ይሆናል እንግዲህ አሪፍ ዋናው አሪፍ ማሳያሙ እይታውን ከተወሰኑ ጊዜያቶች በኋላ አስታውሰሽ መጥቀስሽ ታርጌ እያጠቀስኩት ነው ኮቴሽኑን ብትሳሳች ለእኔ ቀኑን ሙሉ ነው በቃ እንትን ብለው እየደወልኩ ሁሉ ነው ማስታወስሽ እኔ እኮ ነኝ ያልኩት ያንን ቀድም ያልሽውን ነገር ያልኩት ሰው እያልኩ ደውልልሻለሁ እሺ ግን ዊርድም ነው ደግሞ የኔ ማለት እኔ እኮ ነኝ ያልኩት ነው አይባልም መሰለኝ ኧረ እኔም እንዴት አይባልም መሰለኝ ይባላል እሺ ጠቅስሻጭ ነው እንደ እሺ ቀጥይ ብቻ ለማንኛውም ብዙ በተናገርሽ ቁጥር እኔ ነው የምትናገሪኝ ይጂ ቀጥይ ብቻ ላረሳ የነበረው የአይዛክን ኳሊቲ በተመለከተ ነው እና ያንን ሐሳብም ትዝ ያለኝ በጨዋታ ላይ ምን አይነት ተጽዕኖ መፍጠር እንደሚችል ምን አይነት ጎሎችን ማስቆጠር እንደሚችል በዛ ላይ ደግሞ የጨዋታ ላይ እንቅስቃሴው የሚወደድ ነው በጣም በጣም እንደውም አንዳንድ ሰዎች ከኤርሊንግ ሃላንድ ጋር እንደዚህ አነጻጽሮ አስተያየት ሲሰጡ ሰምቻለሁ ምንድነው ኤርሊንግ ሃላንድ ያው የመጨረስ አቅሙ ነው በጣም ከፍተኛ እንጂ በጨዋታ ላይ ተጽዕኖ በመፍጠር ረገድና በጣም የተለየ እንቅስቃሴ በማድረግ አይዛክ የተሻለ ነው የሚል አስተያየት ይሰጣሉ እሱ ሌላ ንጽጽር ነው ግን ሊቨርፑል ይህንን ተጫዋች ማግኘት የሚችል ከሆነ ምንም ጥርጥር የለውም በጣም በጣም ትልቅ አቅም ይሆነዋል ብዬ ነው ማስበው ለሊቨርፑልም ሌላ ሄድባቸዋል ተብሎ የተባሉት የአውሮፓ ክለቦችን በሙሉ የኢሳቅን ፊርማ ማግኘት ትልቅ አገልግሎት ማግኘት ነው ያው ቀደም ያርሰናልን ጨዋታ አነሳሽ እንጂ በቀደሙ የካራባው ካፕ ዋንጫም ጨዋታ ላይ እኮ ለሊቨርፑሎች ካስፈረሙት ምን አይነት ተጫዋች እንደሚያስፈርሙ እኮ አሳይቷቸው ልክ ነው ገባሽ ይሄ አሁን ፕራክቲካል ኤግዛምፕል አላቸው ራሳቸው ላይ ምን ማድረግ እንደቻለ የካራባው ካፕን ሲያሸንፉ በጣም ጥሩ ተንቀሳቅሰዋል ከሚባሉት የኒውካስል ተጫዋቾች አንዱ አሌክሳንደር አይዛክ ነበርና ይሄ ፕራክቲካል ኤክስፒሪየንሱም ቀላል አይደለም ለማለት ፈልጌ ነው ሁለተኛ እጩ ሁሊያን አልቫሬዝ ነው እድሜ ተመሳሳይ ነው 25 አጠቃላይ ያደረጋቸው ጨዋታዎች 269 በእነዚህ 269 ጨዋታዎች ላይ 113 ጎል ያስቆጠረ በክለብ አትሌቲኮ ማድሪድን በብሔራዊ ቡድን ደግሞ አርጀንቲናን የሚወክል ተጫዋች ነው እንግዲህ ይሄንን ተጫዋች በተመለከተ ምን ማብራራት እንደምንችል አላቅም እውነት ለመናገር ማን ነው ይሄንን ተጫዋች የማይፈልገው የአትሌቲኮ ማድሪዱን ሁሊያን አልቫሬዝን ቀደም ብሎ በማንቸስተር ሲቲ ሲጫወትም በጣም ብዙ ወደውታል በብሔራዊ ቡድን ለአርጀንቲና ብሔራዊ ቡድን የሚሰጠው አገልግሎትም እንደዚሁ በጣም ጥሩ ነው ግን የሱ ወኪል ምን ብሎ ተናግሯል ልጁ ማንቸስተር ሲቲን ለቆ ከመውጣቱም በፊት በሊቨርፑል ሰዎች ፍላጎት ነበር ሁሊያን አልቫሬዝን ለማስፈረም ወደ አትሌቲኮ ማድሪድ ከመሄዱ በፊት ግን ለምን አልተሳካም ስቲ የሁለቱ ክለቦች ግንኙነት እንዳይሳካ አድርጎታል ጋርዲዮላ የርገን ክሎፕን ቡድን እንደማጠናከር አድርጎ ነው የሚወስደው ወይም የማንቸስተር ሲቲ ሰዎች ሊቨርፑል በዋንጫ ማንሳት ውስጥ ዋነኛ ተፎካካሪያቸው እንደመሆኑ ሁሊያን አልቫሬዝን አሳልፈሽ ሰጠሽ በራስሽ ጅራፍ እንደገና የምትገረፊበት እንደገና የምትመችበት ምንም ምክንያት አይኖርም ነው ስለዚህ ይሄንን ነገር ስናነሳ የአትሌቲኮ ማድሪድ ተጫዋች ሆነ ለዛ ተጫዋችነቱ ደግሞ 81.8 ሚሊዮን ፓውንድ አትሌቲኮ ማድሪድ ከፈለ አሁን ይሄኛውም ፈተና አለው እውነት ለመናገር ፈተናው ምንድነው አንድ ሌሎች ፈላጊዎች ያሉት መሆኑ ፈተናው ሁለት የዚህ ተጫዋች ዝውውር ወደ አትሌቲኮ ማድሪድ የተሳካው በ81.8 ሚሊዮን ፓውንድ ከሆነ አትሌቲኮ ማድሪድን ከተቀላቀለም በኋላ ጥሩነቱ ጨመረ እንጂ አልቀነሰም ወሳኝነቱ አደገ እንጂ አላነሰም ስለዚህ እንደዚህ ያሉ መሻሻሎችን እያመጣ ስለሆነ 81.8 ሚሊዮን ፓውንድ ላይ ተጨምር ይሆናል እንጂ አትቀንሽ ቀደም ለአሌክሳንደር አይዛክ 90 ሚሊዮን ያልነውን እዚህ ላይ ደግሞ 100 ምናምንም ሊደርስ የሚችልበት እድል አለ እውነት ሊቨርፑል እዛ ድረስ ይሄዳል ወይስ አትሌቲኮ ማድሪድ 81 ሚሊዮን ፓውንድ የገዛውን ተጫዋች አሳንሶ ይሸጥለታል ብለን አናስብም ቀዝቅዞ ቢሆን ኖሮ አገልግሎት አሰጣጡ የመብረድ ምልክት አሳይቶ ቢሆን ኖሮ I can understand that አሁን ግን ልጁ ጥሩ የውድድር ጊዜ ነው ያሳለፈው ለአርጀንቲናም ሲጫወት ጥሩ ነው ለአትሌቲኮም ሲጫወት በጣም ጥሩ ነው ስለዚህ በየ113 ደቂቃ ወይ ጎል የሚያገባ ወይ ለጎል የሚሆን ኳስ የሚሰጥ ነው ብቻውን
በየ113 ደቂቃው ማንቸስተር ሲቲ ቤት በነበረ ጊዜ ማንቸስተር ሲቲ ከሁሊያን አልቫሬዝ ጎል ወይም አሲስት ያገኝ ነበረ። ለዘንድሮ የውድድር ዓመት ደግሞ ለአትሌቲኮ ማድሪድ ያገባቸው ጎሎችም በጣም በጣም ብዙ ናቸው። ጥሩ ነው። በአጠቃላይ ወደ 44 ጎል ነው ለአትሌቲኮ ማድሪድ ማግባት የቻለው። ማን ነው 23 ጎል ያገባው በ44 ጨዋታዎች እና ይሄ ቁጥር ቀላል አይደለም ልልሽ ፈልጌ ነው። ሁሊያን አልቫሬዝ ሁለተኛው እጩ ነው። ተመሳሳይ ካገኘ ግን ቆንጆ ነው ለሊቨርፑል ያለው አይደል? ሁለቱንም ተጫዋቾች ለማግኘት ሊቨርፑል ተመሳሳይ ችግር ነው መወጣት ያለበት። ምክንያቱም አንደኛ ዋጋቸው ቀደም እንዳልነው፣ ሁለተኛ ደግሞ በሌሎች ብዙ ክለቦች የሚፈለጉ መሆናቸው። እነዚህ ሁለት ትልልቅ ነገሮችን መጋፈጥ አለበት። ግን እነዚህ ነገሮች ደግሞ አሸንፎ ከሁለቱ አንዱ የሚያገኝ ከሆነ ምንም ጥርጥር የለውም የሊቨርፑልን ውጤታማነት በመጨመር ረገድ። ወደ ሶስተኛው እጩ እንሂድና አጠራጠር እያደረግን መጨረስ አለብን። 22 ዓመት ነው እድሜው፣ 126 ነው። በክለብ ደረጃ እንግዲህ 41 ጎሎችን ያስቆጠረው። ቁጥሩ ከነዚህ ያነሰ ነው ሄደው ካሁን በኋላ። በነገራችን ላይ ለአይንትራክ ፍራንክፈርት የሚጫወተው ሁጎ ኤኪቴኬ ነው ሊቨርፑልን ሊቀላቀል ይችላል የሚባለው። እዚህ ጋርም አድቫንቴጅ አለ ሊቨርፑል። አድቫንቴጁ ምንድነው? አሌክሳንድር አይዛክን ከመግዛት ይልቅ ኤኪቴኬን ብትገዢ ዋጋ ይቀንስልሻል። ኤኪቴኬን ስትገዢ ግን ሻል ያለ አገልግሎትን ለረጅም ጊዜ ሊሰጥሽ ደግሞ የሚችልበት እድል አለ። ፖቴንሻል አለው። እድሜው በ3 ያንሳል ከና አሌክሳንድር አይዛክና ካልና ሁሊያን አልቫሬዝ። ለአይንትራክ ፍራንክፈርት የሚሰጠው አገልግሎት እንግዲህ ከማርሙሽ ጋር ስለሆነ ነው ሲባል ነበረ። ማርሙሽ ከወጣም በኋላ ግን በጣም 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 አሪፍ ነው። ግን ሪዝነብል ሊግ ደግሞ ቺፕ በሚባል ዋጋ ጥሩ በሚባል ለመፈጸም በማያስቸግርሽ ዋጋ ለምሳሌ ማንቸስተር ሲቲ ጥር ላይ 63.2 ሚሊዮን ነው አይደል የከፈለው ለማርሙሽ። ከዛም በጣም ባነሰ ዋጋ ኤኪቴኬን መውሰድ ይችላል። ማርሙሽ ከወጣ በኋላ ያሳያቸው ነገሮች ደግሞ በጣም 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 ተወደውለታል። በዘንድሮ የውድድር ዓመት ከ38 ጨዋታዎች 19 ጎሎችን ያስቆጠረ ነው ሁጎ ኤኪቴኬ። ፈረንሳዊ ነው ዜግነቱ። ከዛ በተጨማሪ ስለ ቤንጃሚን ሼሽኮ ምን ልንል እንችላለን? አርሰናልን ሊቀላቀል ይችላል። በዛም ብዙ ነገሮችን አንስተናል። ለዚህ ዓመት ከአርቢ ላይፕዚግ መውጣት አልፈልግም ስላለ ነው እዛ የቆየው። ክረምት ላይ ግን ጉድ የፈላበት ፉክክር በአርሰናልና በሊቨርፑል መካከል ይኖራል ቤንጃሚን ሼሽኮን ለማስፈረም። ይሄ ሜትር ከ95 ረዝመት ያለው ነው። በብዙ መንገድ ሊገለጹ የሚችሉ ችሎታዎች፣ ክህሎቶች አሉትና ሊቬ እነዚህን ተጫዋቾች እያየ አንዳንዶቹ ላይ ግን የምር ሲሪየስሊ ጥያቄዎችን አንስቶ ወደ መነጋገር እየሄደ ነው የሚገኘው። መሐመድ ሳላ ከሊቨርፑል ጋር ቢቀጥልም ባይቀጥልም ሊቨርፑል ግን 9 ቁጥር ቦታ ላይ አርነ ስሎት ፈልገዋል የሚባለው አማራጫቸውን የሚያሰፋ ሞር ኤፊሽንት የሆነ አሁን በሉዊስ ዲያዝ በዲየጎ ጆታ እና በዳርዊን ኑኔዝ የሚስተዋሉ ክፍተቶችን የሚቀርፍ አጥቂ ለማስፈረም ጥረት ያደርጋሉ ተብሎ እየተጠበቀ ነው። ስለዚህ ሊቨርፑል በጣም ቢዚ የዝውውር ጊዜ ይኖረዋል ተብሎ ነው የሚጠበቀው። እንደተባለው ደግሞ ፉክክሩም ቀላል አይደለም። ቀደም ሲል የጠራናቸው ተጫዋቾች አብዛኞቹ በሌሎች ክለቦችም የሚፈለጉ ናቸው። ስለዚህ ከሌሎች ክለቦች ጋር ፉክክር ማድረግ ይጠበቅበታል። ከፍተኛ ገንዘብ ማውጣትንም ሊጠይቀው ይችላል። ግን ደግሞ በራሳቸው መንገድ አርነ ስሎት የሚቀጥለውን የውድድር ዓመት በተለይ የሚፈልጓቸውን ተጫዋቾች በማስፈረምና ሌላ የተሻለ ሊቨርፑልን ደግሞ በመገንባት ረገድ አሁን ነው የበለጠ ስራቸው የሚታየው ብለው አስተያየት እኮ የሚሰጡ ሰዎች ትንሽ አይደሉም። አሁን ለየርገን ክሎፕ ትልቅ ክሬዲት መሰጠት አለበት ለዚህኛው ሊቨርፑል ተብሎ አስተያየት ይሰጣል እና ለሚቀጥለው የውድድር ዓመት ግን ሙሉ በሙሉ የአርነ ስሎት ቡድንን ስለሆነ የምንመለከተው ለዛ ደግሞ የበለጠ ይመቹኛል የሚሏቸውን ተጫዋቾች ወደ ቡድናቸው ለመቀላቀል ትልቅ ጥረት ያደርጋሉ። ስለዚህ የሊቨርፑልና ቀጣዩ የአጥቂ መስመር ተጫዋቾች ፍላጎት እንደዚሁም ደግሞ የትኞቹን ተጫዋቾች ወደ ቡድኑ ሊቀላቀል ይችላል፣ የትኞቹ ተጫዋቾች ከቡድኑ ጋራ ሊለያዩ ይችላሉ የሚለውን በተወሰነ መንገድ በዛሬ ፕሮግራማችን ላይ ስናነሳ ቆይተናል። ግን የወሬ እድገቶች ደግሞ ይኖራሉ፣ ይጨምራሉ ወይም ደግሞ ሊከሽፉም ይችላሉ አንዳንዶች። እሱማ ያው ይወጣሉ የተባሉት ተጫዋቾችም በሙሉ ጥርግ ብሎ
ይሄዳሉ ተብሎ አይታሰብም። እንደገና ይመጣሉ የተባሉት ተጫዋቾችም በሙሉ ደግሞ ለሊቨርፑል ይፈርማሉ ማለት አይደለም። ከዛ ውስጥ እንግዲህ የሚሳኩ ይኖራሉ፣ ማይሳኩ ወይንም ደግሞ ጭራሽም ያላሰብነው ያልገመትነው ተጫዋች ወደ ሊቨርፑል ሊመጣ ይችላል። እሱን ያው በሂደት እንከታተላለን። ግን ሌሎች ክለቦችም ላይ ይሄንን ርዕሰ ጉዳይ ማንሳት ያለብን ይመስለኛል በሌላ ቀን ፕሮግራማችን ላይ። ለምሳሌ ከማንቸስተር ዩናይትድ እነማን ይሰናበታሉ፣ እነማን ይመጣሉ፣ በአርሰናልም በኩል እነማን ይመጣሉ የሚለው በተመለከተ እንደ ቼልሲ ደግሞ የሚበረቱ ካሉ አሁን ቼልሲ ለምሳሌ የተጫዋቾች ዝውውር ላይ በጣም ብርቱ ከምንላቸው ክለቦች መካከል አንዱ ሆኗል አይደል? በጣም አሪፍ ነው እያደረገ ያለው። አሁን ሁለቱንም ከተጫዋቾች አስፈርሟል እኮ። ለሁለቱ ተጫዋቾች ዝውውር ያስፈረመው ወይም ያወጣው 62.4 ሚሊዮን ፓውንድ ነው። ይሄ ማለት ኮዌንዳን እንደዚሁም ደግሞ ኢሶጎ የሚባሉትን ተጫዋቾች የራሱ አድርጓል። እንደነዚህ ያሉ ከወዲሁ ስራቸውን እየጨረሱ ያሉ ክለቦች አሉ። ስለዚህ የነባር ተጫዋቾቻቸውን ውል ማራዘም፣ የአዳዲስ ተጫዋቾችን ኮንትራት እውን ማድረግና ለሚቀጥለው የውድድር አመት የተሻለን ጊዜ ለመፍጠር ክለቦች እየሰሩ ነው ያሉት። ማንቸስተር ዩናይትድም እንደዚሁ የሚያሰናብታቸው ተጫዋቾች አሉ እና ለምሳሌ ኤሪክሰን ከማንቸስተር ዩናይትድ ጋር ክረምት ላይ ይለያያል ተብሎ እንደሚነገረው አይነት ነገር ማለት ነው። ልክ ነው። እሺ እንጨርስ። ለአድማጮቻችን አብረውን ስለቆዩ በጣም አድርገን እናመሰግናለን። መልካም ቀን በያላችሁበት እንመኛለን። ኢትዮጵያ ለዘላለም ትኖር።